ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቆንጆ በሙዝ ኬክ ተመልሰናል ማለት ነው። በጣም ቆንጆ ነው። እንደምትወዱት ተስፋ አድርጋለሁ። እንደዚህ ያለምንም የጾም ግብአት ቆንጆ አድርገን የሙዝ ተቆራጭ እንሰራለን። አብራችሁን ቆዩ። ላይክ በማድረግ ቪዲዮን ጀምሩልኝ። እንደዚህ ያዘጋጀሁት 4 የበሰለ ሙዝ አለ። እንዲሁም ካልበሰለላችሁ ደግሞ ፍሪዘር ውስጥ ለተወሰነ ሰዓት አቆይታችሁት በጣም ቆንጆ ይሆንላችኋል። ቶሎ ለመዳመጥም ይረዳልና ለሳ እንደዚህ የበሰለ ሙዝ ነው ያዘጋጀሁትኝ። እንደዚህ 4 ፍሬ ሁሉንም ልጬ ሳህን ላይ አድርገዋለሁ። እንደምትመለከቱት እንደዚህ ካደረኩኝ በኋላ እኔ የተጠቀምኩት ሹካ ነው። ሹካን ተጠቅሜ እንደዚህ እዳምጠዋለሁ። እንደዚህ በደንብ ላም አላደርገውም። እንደዚህ እንደምትመለከቱት ጨፍለቅ አድርገዋለሁ። ራሱ ግብአቶቹን እየጨመርኩ ሲሄድ ራሱ ይለሰልሳልና ለዛ እንደዚህ ነው የማደርገው። በጣም ቆንጆ ነው፣ ጤናማ ነው፣ ሞክሩት። እንደዚህ በጾም ወቅት ደግሞ መመገብ የምንችለው ቆንጆ ሶፍት የሆነ የሙዝ ኬክ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። ይኸው በዚህ መልኩ እንደዚህ ቆንጆ አድርጌ እየዳመጥኩት ነው ያለሁት። እንደምትመለከቱት በምፈልገው መጠን እስኪሆንልኝ ድረስ እንደዚህ እንደምታዩት ሆኖልኛል። አያችሁት? በጣም ቆንጆ ነው የሆነው። አሁን ያዘጋጀሁት ስኳር አለ። ስኳሩን እዚህ ጋር የተወሰነ በደንብ ድቅቅ አላረኩትም፣ ፈጭቼዋለሁ። መጠኑን ይኸው እንደምትመለከቱት በብርጭቆ በጣም በትንሹ ነው። አንድ የቡና ሲኒ የሚሆን ማለት ነው የሚሆነው። በብርጭቆ ነው እኔ እንደዚህ እየለካሁት የጨመርኩት። እንደዚህ ጨምሬ ደግሞ አቀላቅለዋለሁ። በጣም ቀላል ነው። ግብአቶቹም ቀለል ያሉ ናቸው። ብትሞክሩት ቆንጆ ነው። እንደዚህ አድርጌ ካቀላቀልኩት በኋላ ሹካው ስላልተመቸኝ ሹካውን ደግሞ እቀይረዋለሁ። ማቀላቀሪያ ሌላ እቀይርና በደንብ መተዋለሁ። ስኳሩን እንደነገርኳችሁ ትንሽ ፈጨት ብታደርጉት አሪፍ ነው። እዚህ ጋር ዘይቱን እንደዛው ስኳሩን እንደመጠንኩት ዘይቱንም እንደዛው መጠኝን የማደርግበት። መጠኑ ላይ ተጠንቅቃችሁ ብትሰሩት ቆንጆ ሪዛልት ታገኛላችሁ። ለዛ ነው እንደዚህ የመጠንኩ ማሳያችሁ። በጣም ቆንጆ ነው። ሁል ጊዜ እንደምላችሁ ታዲያ ይህንን እንደ ቤተሰቦቻችሁ ፍላጎት ብታረጉት መልካም ነው። እዚህ ጋር የጨመርኩት ውሃ ነው። እንደዛው ለክቼ ነው ውሃውንም እና ሁሉንም ጨመርኩትም። ውሃው እንዳያችሁት ቀንሼ አስቀምጬዋለሁ። ወፈር ካለብን ዱቄቱን ከጨመርን በኋላ እንድናደርገው ማለት ነው የተወሰነ ውሃ አስቀርቼለታለሁ። በደንብ መተዋለሁ። እንደምትመለከቱት ዘይቱ፣ ውሃው፣ ስኳሩ አንድ ላይ ሲመታ እንደምታዩት እንደዚህ አረፋ እያወጣልኝ ነው። በደንብ ቆንጆ አድርጌ መተዋለሁ። በዚህ መልኩ ከመታው ካዘጋጀሁት በኋላ ደግሞ የምጨምራቸውን ግብአቶች ደግሞ አብረን እናያለን ማለት ነው። ላይክ እያረጋችሁ አብራችሁን ቆዩ። አሁን በመቀጠል እንደዚህ ቫኒላን የምጨምርበት አንድ የሻይ ማንኪያ የሚሆን ቫኒላ ጨምራለሁ። ፈሳሹን እዚህ ጋር ዱቄቱን እንደዚህ ለክቼን ያመጣሁትኝ በብርጭቆ 2 የሚሆን ነው የጨመርኩትኝ። ከዛ እንደዚህ እነፋዋለሁ። ወንፊት ላይ እንደዚህ አደርግበታለሁ። ወንፊቱ ላይ መጨመር የፈለኳቸው ግብአቶች አሉና እነሱን ደግሞ እያያችሁ አብራችሁን ቆዩ። እዚህ ጋር የምጨምርበት ጨው ትንሽ አድርጌበታለሁ ለጣዕም። እናንተ አለማረግ ትችላላችሁ። የቤኪንግ ሶዳን የጨመርኩበት እንዲሁም ደግሞ ቤኪንግ ፓውደር እንደዚህ ጨምሬበታለሁ። በመቀጠል ደግሞ የቀረፋ ዱቄቱን ያዘጋጀሁት ነበረ። እሱን ደግሞ እንደዚህ እጨምርበታለሁ። ሁሉንም አንድ የሻይ ማንኪያ የሚሆን ጨምሬበታለሁ። ሁሉንም እንደዚህ አቀላቅለዋለሁ። ጣዕሙን በጣም ቆንጆ ነው የሚያደርገው። ቫኒላውና ቀረፋውን ጨምሩበት፣ መልካም ነው። ግን ቫኒላው ሳይኖራችሁ ቀረፋውንም ብቻ ብታደርጉት ጣዕሙ ቆንጆ ነው የሚሆነው። እንደዚህ ሁሉንም ከጨመርኩኝ በኋላ አንድ ላይ አቀላቅለዋለሁ። እንደምትመለከቱት በጣም ቆንጆ ነው። በዚህ መልኩ እየመታሁት ነው ያለው። ትንሽ እንደዚህ እንደምታዩት ወፈር እያለ ነውና ቀደም ብዬ ያዘጋጀሁትን
ያስተረፍኩትን ውሃ ደግሞ እንጨምርበትና አብረን እንመተዋለን ማለት ነው። አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ ይሆናል ማለት ነው። እንዲሁም ደግሞ ሁል ጊዜ ለምታበረታቱኝ ቤተሰብ የሆናችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለየኝ። እንደዚህ ውሃ ጨምርበታለሁ። የቀረኝን ውሃ ጨምራለሁ። ዱቄቱን እንደነገርኳችሁ በብርጭቆ 2 ነው የለካሁት። እሱን ደግሞ ውሃውን እያየው ነው ዱቄቱን እያየው ነው የጨመርኩት። ውሃውን የመጨረሻውን ደግሞ ውሃውን ጨምሬ በዚህ መልኩ ቆንጆ ሊጥ አግኝቻለሁ። እንደዚህ እንደምታዩት ቆንጆ ሆኖልኛል። አሁን ለመጋገር ብቁ ነው ማለት ነው። እንደዚህ ምንም በቃ የሚቀረው ነገር የለም። በደንብ እንደዚህ የሚታዘዝ ሊጥ አግኝቻለሁ ማለት ነው። እንደዚህ ለስለስ አድርጋችሁ ብታበኩት ቆንጆ የሚጣፍጥ ፍርፍር ያለ ሊጥ እናገኛለን ማለት ነው። አሁን ደግሞ መጋገሪያችን ላይ ዘይትና የመጋገሪያ ወረቀት አድርጌ ተመልሻለሁ። እንደዚህ ዘይትም ቀብቼዋለሁ። መጋገሪያው ወረቀቱ ላይም እንደዛው። ከዛ እንደዚህ ያዘጋጀሁትን ሊጥ ደግሞ ጨምርበታለሁ። በጣም በጣም ቆንጆ ነው። ሽታው ራሱ እንዴት ደስ እንደሚል በጣም ቆንጆ ነው የሆነው። እንደዚህ እጨምርበትና አስተካክለዋለሁ። ሁል ጊዜ እንደምላችሁ እናንተ እንደ ቤተሰቦቻችሁ ፍላጎት እንደ መጠናችሁ ብታደርጉት መልካም ነው። እንደዚህ መታ መታ አድርገዋለሁ። ረገጥ አድርጎ ንፋስ እንዳያገኝ ነው የሚባለው፣ አላውቅም። ብቻ እንደዚህ መታ መታ ሳደርገው ብዙ ጊዜ ቦታውን ይዝልኛል። ለዛ ነው እንደዚህ በ180 ዲግሪ ጋግሬው እንደዚህ ተመልሻለሁ። ትንሽ በሰል ማለት አለበት። እሳቱን ቀነስ አድርጋችሁት በደንብ ቆንጆ ሆኖ ነው መብሰል ያለበት። እንደዚህ እስኪሆንላችሁ ማብሰል አለባችሁ፣ አለበዛ ሊጥ ነው የሚሆነውና በደንብ እሳት ይፈልጋል። በዚህ መልኩ ቆንጆ አድርጌ ጋግሬዋለሁ። እንደዚህ በዚህ መልኩ ደግሞ እንቆርጠዋለን። ሽታው እንዴት ደስ እንደሚል እንዴት ቤቱን እንዳወደው ልነግራችሁ አልችልም። በጣም ቆንጆ ነው። እንደዚህ አድርጋችሁ በቤታችሁ መመገብ ትችላላችሁ። ይህንን ለቁርስ እንዲሁም ለሻይ ቡና ሰዓትን መጠቀም የምንችለው ልጆች በጣም የሚወዱት፣ በጾም ሰዓት ደግሞ እጅግ በጣም ተመራጭ የሆነ የሙዝ ኬክን የሰራሁላችሁ። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። ዘውትር የምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ እላለሁ። አዲስ ሆናችሁ ይህንን ቪዲዮ ለምትከታተሉኝ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። እንዲሁም ደግሞ ዘውትር ቪዲዮ ስለቅ ኖቲፊኬሽን እንዲገባላችሁ የደውል ምልክቷን በማብራት ቤተሰብ እንሆን እላለሁ። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቻው ቻው። መልካም ጊዜ። ወዳችኋለሁ።